ሰላም አድማጮቼ በመላው ዓለም እንደያላችሁበት ሰዓት አቆጣጠር እንደምን ዋላችሁ፣ አመሻችሁ፣ አደራችሁ። ካምቦሎጆ ስፖርትን ይዤላችሁ መጥቻለሁ። ዛሬ እንግዲህ በእንግሊዝ ፕሪሚየር ሊግ ይሄ የፌስቲቫል ፔሪድ የሚሉት ወይም የበዓል ሰሞን ውድድራቸው በ18ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ማንቸስተር ሲቲ ከሜዳ ውጪ ከኖቲንግሃም ፎረስት ጋር ባደረገው ጨዋታ ተጀምሯል። በዚህም ጨዋታ ላይ ማንቸስተር ሲቲዎች 2-1 በሆነ ውጤት አሸንፏል። የባለሜዳዎቹ ኖቲንግሃም ፎረስቶች ጨዋታው እንደተጀመረ ጥሩ እንቅስቃሴ እያደረጉ ነበረ። ከዛ በኋላ ደግሞ የማንቸስተር ሲቲን ፖሴሽን እና የማጥቃት እንቅስቃሴ ለመከላከል ፎርሜሽናቸውን ወደ 4-5-1 ቀይረው ኦልሞስት በ9 ሰው ሲከላከሉ ለማየት ችያለሁ። በጥብቅ መከላከል ላይ የተመሰረተ ፎርሜሽን ነበር የሻንዳይች ቡድን የሚጠቀመው። በመጀመሪያው አጋማሽ ላይ ማንቸስተር ሲቲዎች የኳስ ቁጥጥሩን በበላይነት በብዙ ቢመሩትም ግን በሚገርም ሁኔታ ሁለቱም ቡድኖች አንድም ኢላማውን የጠበቀ ሙከራ ሳያደርጉ ነው የወጡት። የማንቸስተር ሲቲ የኳስ ቁጥጥር ምንም ውጤት አላመጣም ማለት ነው። ኖቲንግሃም ፎረስቶች ኳሱን ለሲቲዎች ሰጥተዋቸው ጎላቸውንና ፔናልቲ አካባቢያቸውን ሲከላከሉ ቆይተው ነው የመጀመሪያው አጋማሽ ያለቀው። እንግዲህ ሁለተኛው አጋማሽ እንደተጀመረ ሩበን ዲያዝ መጀመሪያ ቢጫ የነበረበት የማንቸስተር ሲቲ ተከላካይ ኢጎር ጄሱስ ላይ ጥፋት ሰርቶ ነበር። የመሀል ዳኛው ቅጣት ምት ብቻ ሰጡት። እንግዲህ የተጫዋች እንዳልኳችሁ ቢጫ ካርድ አለበት። ጥፋቱ ቢጫ ካርድ ሊያሰጥ የሚችል ይመስለኛል። ግን ዞሮ ዞሮ የእንግሊዝ ዳኝነት እንደ ህልም ነው፣ ለመፍታት የሚያስቸግር ነው። ሁሉም እንደየመሰለው ነው የሚፈታው። ከዚህ በኋላ እንግዲህ 2 ደቂቃም ሳይቆይ ነው ማንቸስተር ሲቲዎች የመጀመሪያውን ታርጌት ላይ ያደረጉትን ሙከራ ወደ ጎልነት የቀየሩት። ራይንደርስ ነበር እቺን ጎል ለማንቸስተር ሲቲ የመጀመሪያ ጎል አድርጎ ያስቆጠራት። በዚህ ጊዜ ነበር እንግዲህ የኖቲንግሃም ፎረስቱ አሰልጣኝ ሻንዳይችና ተጫዋቾቻቸው የሩበን ዲያስን በቀይ ካርድ መውጣት ነበር አስታውሰው በጣም ሲበሳጩ አይተናል። እንግዲህ በዚህ ጨዋታው ቀጥሎ ባለበት ሁኔታ ነው ቸርኪ 50ኛው ደቂቃ ላይ በጣም የምትገርም ሙከራ አድርጎ ግብ ጠባቂው አውጥቶበታል። እንዲሁ 55ኛው ደቂቃ ላይ በሚያምር ቢውልድ ከራሳቸው የፔናልቲ ቦክስ ጀምሮ ተቀባብለው የሄዱትን ኳሶች 5 ጊዜ ነው እነዚህ ተጫዋቾች የተቀባበሉት። ኖቲንግሃም ፎረስቶች በሃቺንሰን አማካኝነት የመጀመሪያውን ጎል አስቆጥረው አቻ ለመሆን ችለው ነበር። የሲቲ መሪነት ከ6 ደቂቃ በላይ መቆየት አልቻለም ማለት ነው። እቺ ኳስ በተለይ ቢልዳፓ በጣም የምታምር ነበረች። ጨዋታው እንግዲህ ከሁለተኛው አጋማሽ ላይ ከመጀመሪያው አጋማሽ ተሽሎ በጣም ደመቅ ብሎ የተካሄደ ጨዋታ ነበረ። 83ኛው ደቂቃ ላይ ቸርኪ ምርጥ ጎል አስቆጥሮ ማንቸስተር ሲቲ አሸናፊ እንድትሆነ ያስቻላችሁን ጎል አስቆጥሯል። የዚህ ጨዋታ የዚች ጎል ሴሌብሬሽን ከዶናሩማ እስከ ማንቸስተር ሲቲ የቆመ ኳስ አሰልጣኝ ድረስ እንዲሁም እስከ ጋርዲዮላ የቀጠለ ጭፈራ ነበር ሜዳ ውስጥ ያየ ነው። ይህም እቺ ጎልና ውጤቱ ለማንቸስተር ሲቲ ከአርሰናልና ከአስቶን ቪላ ጋር ለሚኖረው የዋንጫ ፉክክር ምን ያክል ጠቃሚና አስፈላጊ እንደነበረች የምታሳይ ነች። 87ኛው ደቂቃ ላይ ፔፕ ጋርዲዮላ ሪስክ መውሰድ አልፈለገም። ናታን አኬን አስገብቶ ራያን ቸርኪን አስወጥቷል። ሲቲዎች እዚህ ጋር ጥንቃቄ እንደመረጡ ግልጽ ያሳያል። ይህም እንግዲህ ብልጠት ነው ብዬ ነው የማስበው። ፔፕ ከጨዋታው በኋላ የኖቲንግሃም ፎረስቱን አሰልጣኝ ሻንዳይችን እና ኖቲንግሃም ፎረስትን እንደ ቡድን አድንቆ 3 ነጥብ እጅግ ትልቅ ዋጋ ያለው እንደሆነ እፎይታም እንደተሰማው ነው የተናገረው። በተጨማሪም የቀድሞ የርገን ክሎፕ ረዳት የነበረው አሁን የሱ ረዳት የሆነውን ፔፕ ላይንደርስን በጣም ምርጥ አሰልጣኝ ነው፣ ምክትሉ እሱ ሳይሆን እኔ ነኝ ብሏል። ይሄ ምናልባትም እንግዲህ የቀድሞ የሊቨርፑል ምክትል ፔፕ ላይንደርስ ተተኪው ሊሆን እንደሚችል ፍንጭ የሰጠበት ሊሆን የሚችላል ግምት አለኝ። ሲቲ እንግዲህ ለጊዜውም ቢሆን ለ45 ደቂቃዎች ያክል አርሰናል በኦዴጋርድ የመጀመሪያውን ጎል እስኪያስቆጥር ድረስ ፕሪሚየር ሊጉን መምራት ችሎ ነበር። ማንቸስተር ሲቲን ዛሬ ደግሞ ስናየው ያን ያክል አሳማኝ ቡድን አይመስልም። አንዳንድ ጊዜ በጣም ድንቅ ቡድን ይሆናል። አንዳንድ ጊዜ ደግሞ ይሄ ቡድን አርሰናልን ተፎካክሮ ዋንጫ ለመብላት የሚያስችል ቡድን ነው ወይ ብለን እንጠይቅ ያስገድደናል። ለማንኛውም አርሰናል በዚህ ቡድን ዋንጫ ከተቀማ ድክመቱ የአርሰናል ብቻ ይሆናል ብዬ ነው የማስበው። ምንም ከአርሰናል የሚበልጡበት ምንም ኳሊቲ አልታየ ብሎኛል። በተለይ ይህን ሰሞኑን ያጋቸው ጨዋታዎች
ምናልባትም ከዋንጫ ልምዳቸው በስተቀር ማለት ነው። እንግዲህ በዚህ ጨዋታ ተጀምሮ ማንቸስተር ሲቲ ለ45 ለ50 ደቂቃዎች አካባቢ የፕሪሚየር ሊጉን የመራበት የመጀመሪያው ጨዋታ ይሄን ይመስል ነበር። ቀጥሎ በአንድ አይነት ሰዓት ላይ የተካሄዱት ብዙ ጨዋታዎች ነበሩ። ከነዚህ ጨዋታዎች መካከል ሊቨርፑል ከወልቭስ በሜዳው ላይ ያደረገው ጨዋታ እና አርሰናል ከብሬንትፎርድ ጋር ያደረገው ጨዋታ ነበሩ። አጥቂውን አሌክሳንደር ኢሳቅን የዛሬ ሳምንት አካባቢ በጉዳት ያጣው ሊቨርፑል እንግዲህ ከፊት መስመር ላይ ኬዛን በቀኝ በኩል ፍሎሪያን ቪርትዝ ደግሞ በግራ አሰልፈው ጀምረዋል። የኬቲኬ ከመካከል ነበር። ሊቨርፑሎች ይህንን ጨዋታ ግራቨንበርች በ41ኛውና ቪርትዝ በ42ኛው ደቂቃ ያስቆጠሩላቸው 2 ጎሎች 2-1 ማሸነፍ ችለዋል። እንግዲህ ከ17 የሊቨርፑል ጨዋታ በኋላ 21 ሙከራዎችን ካረገ በኋላ ነው ፍሎሪያን ቪርትዝ ዛሬ የመጀመሪያ ጎሉን ያስቆጠረው። የዛሬ ሳምንት ከቶተናም ጋር የመጀመሪያ ለጎል የሚሆን ኳስ በማቀበል እፎይ ብሎ ነበር። ዛሬ ደግሞ ጎል አስቆጥሮ ላዩ ላይ ያለበትን ትልቅ ጫና አስወግዷል ማለት ነው። ፍሎሪያን ቪርትዝ በግራቨንበርች ጎሏን ካስቆጠረ በኋላ እንግዲህ የቀድሞ ጓደኛውን የዲየጎ ጆታን ሴሌብሬሽን ወይም ጎል ከገባ በኋላ የሚያደርገው እንቅስቃሴ አሳይቶ ዲያጎ ጆታን አስቧል። ይሄ ጨዋታ ከጨዋታው በላይ በወልቭስም ሆነ በሊቨርፑል ደጋፊዎች በኩል ዲያጎ ጆታን በትልቁ ያሰቡበት ነበረ። የወልቭስ ተጫዋቾችና የቡድን አባላት ትናንትና በሊቨርፑል ዲያጎ ጆታን ለማሰብ ሄደው የአበባ ጉንጉን አስቀምጠው ነበረ። ዛሬ እንግዲህ ጨዋታው ላይ እንዳየነው የሁለቱም ቡድን ደጋፊዎች ስቴዲየም ውስጥ 20ኛው ደቂቃ ላይ በተለይ ዲየጎ ጆታ የሚያደርገው ማሊያ ቁጥር ነው 20ኛው። ሊቨርፑሎች ሁሌ እንደሚያደርጉት ሙሉ ለሙሉ ስቴዲየም ተነስቶ ነበረ በማጨብጨብ ዲየጎ ጆታን ሲያስቡ የነበሩት። ዲየጎ ጆታ እንደሚታወሰው ወደ እንግሊዝ ምድር የመጣው መጀመሪያ በ2017 ወልቭስ ያመጣው ሲሆን ከዛ በኋላ እንግዲህ 2020 ላይ የርገን ክሎፕ ከወልቭስ ወደ ሊቨርፑል አዛውረውት ነው። እንግዲህ ሊቨርፑል ይሄንን ድል በማድረጉ 4 ጨዋታዎች በተከታታይ ያሸንፏል ማለት ነው። ከሴፕተምበርና ኖቬምበር የፈረንጆቹ ወር ላይ ከነበረበት ውጣ ወረድ ውስጥ ትንሽ ተላቋል ሊቨርፑል። በሁሉም ጨዋታዎች ላይ ደግሞ ባለመሸነፍ ደግሞ 7 ያክል ጨዋታዎችን ለመሄድ ችሏል ማለት ነው። በዚህ ጨዋታ ላይ ሊቨርፑል 2-0 ከመራ በኋላ እነዚህ 2 ጎሎች የተገኙት በ90 ሰከንድ ልዩነት ብቻ ነው። ለሁለተኛው ጎል መቆጠር ደግሞ በተለይ ኤኬቲኬ የሰራው ስራ በጣም ድንቅ ነበር። ግን ሊቨርፑሎች በ90 ሰከንድ ጎል ካስቆጠሩ በኋላ ጨዋታው ላይ በጣም ብዙ ጎል ያገባሉ ተብሎ በሚቆጠርበት ሰዓት ዘንድሮ እንደሚታየው ሊቨርፑል የጌም ማኔጅመንታቸው እጅግ በጣም የወረደ ነው። እንግዲህ 51ኛው ደቂቃ ላይ በቦዌኑ አማካይነት ጎል ተቆጥሮባቸው ከዛ በኋላ ወልቭሶች በተደጋጋሚ ኳስን በአየር ላይ ወደ ሊቨርፑል የፔናልቲ ሰጡት ሊከታቱ ሲያስጨንቋቸው ነበር። የሊቨርፑል ጌም ማኔጅመንት ዘንድሮ በጣም የሚያሳዝን ነው። ጨዋታውን ተቆጣጥሮ መጨረስ ይገባቸው የአንፊልድ ደጋፊን አስጨንቀው በመከራ 2-1 አሸንፈው ለመውጣት ችለዋል። እንግዲህ ከጨዋታው በኋላ የሊቨርፑሉ አሰልጣኝ አርነ ስሎት ለቪርትስን በተመለከተ ነው ብዙ አስተያየት የሰጠው። በዚህ አስተያየቱም ለቪርትስ ትልቅ ፎይታ ነው። ጎል ካስቆጠረ በኋላ እሱም ሆነ ጓደኞቹ ላይ ያየሁት ደስታ ለዚህ ምስክር ነው ብሏል። ከአንድ ጎል በላይ እንደሚያስፈልገን ከሚረዱት ተጫዋቾች መሃል ዋናውና አንዱ ፍሎሪያን ቪርትዝ ነው። ስለዚህም ጎል ማስቆጠርን ቆጥሎ ቡድኑን መርዳቱን እንደሚቀጥል አልጠራጠርም ነው ያለው እንግዲህ አርነ ስሎት። በዚህም ሊቨርፑል ደረጃውን ከፍ አድርጎ ወደ 4ኛነት ላይ ተቀምጧል። ከዛ በኋላ በተደረገው ጨዋታ ቼልሲ መሸነፉ ሊቨርፑል እዛው በ32 ነጥብ 4ኛ ላይ ከፍ ብሏል ማለት ነው። እንግዲህ ሊቨርፑል ከመስከረምና ጥቅምት የፈረንጆቹ ወሮች ስተቱ በኋላ ቀስ በቀስ ከፍ እያለ መጥቶ የቻምፒየንስ ሊግ ቦታውን ሊይዝ ችሏል ማለት ነው። በዚህ ሰዓት ላይ ከተደረጉ ሌሎች ጨዋታዎች አንደኛውና ያስገረመኝ የነበረው ጨዋታ ብሬንትፎርድ በርንማውዝን 4-1 ያሸነፈበት ጨዋታ ነው። እንግዲህ በዚህ ጨዋታ ላይ የብሬንትፎርዱ ሻድ ሃትሪክ ሰርቷል። ይሄ ቡድን ዊሳን እና ሙሞን እነዚህ 2 ተጫዋቾች እያንዳንዳቸው ከ20 እና 19 ጎል ያስቆጠሩ
አጥቂዎች ነበሩ። እነዚህን ሁለት አጥቂዎች አጥቶ በዛ ላይ ደግሞ ዋና አሰልጣኝ የነበሩ ቶማስ ፍራንክን ለቶተናም አሳልፎ የሰጠ ቡድን በተጨማሪም ደግሞ ከዚህ በፊት ሙሉ የቡድን አሰልጥኖ የማያውቅ የቆሙ ኳሶች አሰልጣኝ በነበረ ቡድን እየተመራ እዚህ ደረጃ ላይ መድረሱ ዘንድሮ ብሬንትፎርድ የማይጠበቅ ውጤት አሳይቶብኛል። በ26 ነጥብ 8ኛ ናቸው። እንደዚህ እጥርና ምጥን ያሉ ትኩስ ስፖርታዊ ወሬዎችን ለመስማት ካምቦሎጆ ስፖርትን ሰብስክራይብ፣ ፕሮግራሞችን ደግሞ ላይክ እና ሼር ማድረጋችሁን አትርሱ እያልኩኝ ወደሚቀጥለው ጨዋታ ሲሄድ አርሰናል በሜዳው ላይ ብራይተንን በኦዲጋርድ እና በሩተር ራሱ ጎል ላይ ያስቆጠራቸው 2 ጎሎች 2-1 አሸንፎበት የወጣበትን ጨዋታ እመለከታለሁ። በዚህ ጨዋታ ላይ አርሰናሎች ከመጀመሪያው ጀምሮ ግራ የሚያጋባ ነገር ተፈጥሮባቸው ነበረ። ዩሊያን ቲምበርት በጉዳት በሌለበት ሚካኤል አርቴታ ዙቢሜንዲን የቀኝ ተመላላሽ ቦታ ላይ አስገብቶታል ተብሎ የቡድን ላይን አፑ ከወጣ በኋላ ማለት ነው። ካላፊዮሪ በማሟሟቅ ላይ ያለ ስለተጎዳ በካላፊዮሪ ሉዊስ ኬሊ ተተክቶ ገብቷል። ይሄን ጨዋታ የአርሰናል ደጋፊዎች እንደ ሰንደርላንድ፣ አስቶን ቪላ፣ ኤቨርተን፣ ቼልሲ እና ወልቭስ ጨዋታዎች ሁሉ በጭንቀት የጨረሱት ጨዋታ ነበር። ኦዲጋርድ በዚህ ጨዋታ ላይ ወደ ቀድሞ አቋሙ የተመለሰበት ማለት ይቻላል። ብዙ ኳሶችን በመመስረት ረገድ የተዋጣለት ነበር። ጨዋታውን እሱ ነበረ የሚያያይዘው። እንግዲህ ኦዲጋርድ 14ኛው ደቂቃ ላይ ለራሱና ለቡድኑ የመጀመሪያውን ጎል አስቆጥሮ አርሰናል 1-0 ከመራ በኋላ ሁለተኛ ጎል የተቆጠረው ከእረፍት መልስ በሩተር አማካኝነት ነው። 52ኛው ደቂቃ ላይ የብራይተኑ ተከላካይ ሩተር ራሱ ላይ ሁለተኛ ጎል በራሱ ጎል ላይ ያስቆጥረዋል ማለት ነው። ከዚህ በኋላ አርሰናሎች ኳስ ቁጥጥራቸው በመቀነሱ የተነሳ ጎሜዝ 64ኛው ደቂቃ ላይ ብራይተንን 2-1 የምትሆንበትን ጎል ማስቆጠር ችሎ ነበር። ከዛ በኋላ በአርሰናል ዘንድ ትልቅ ጭንቀት ነበረ። 75ኛው ደቂቃ ላይ እንደውም ዴቪድ ራያ ያዳነት ኳስ ከጂያንኩባ ሚንቴ ነበረችን ኳስ የሞከራት ሚንቴ እንደውም ጎል አገባው ብሎ ሴሌብሬት ወደ ማድረግ እየሄደ ነበረ ማለት ይቻላል። ግን ራያ ያዳነበት መንገድ በጣም የሚገርም ግብ ጠባቂ መሆኑን ያሳየበት ነው። እኔ እንደዚህ አይነት ኳሶችን የሚያድን ግብ ጠባቂ ብዙ ጊዜ የለም። ብዙ ከዚህ በፊት በነበሩ ጨዋታዎች ላይ አይተናል። አምና ነው እንግዲህ ለመጨረሻ ጊዜ የማስታውሰው የሊቨርፑል ግብ ጠባቂ አሊሰን ቤከር በቻምፒየንስ ሊግ ፓሪስ ላይ በተደረገ ጨዋታ ፓሪስ ሴን ጀርመኖች ጎል እንዳያገቡ እንደዚህ ድንቅ ኳሶችን ሲያወጣ ነበር። ዛሬ ምናልባትም እቺ ሙሉ 3 ነጥብ ለአርሰናል ያስገኘች የዴቪድ ራያ ምርጥ ብቃት በዋንጫ ፉክክሩ ላይ ልዩነት ልታመጣ የምትችል ትሆናለች ብዬ ተስፋ አደርጋለሁ። ለማንኛውም ግን ዴቪድ ራያ ዛሬ እያሳየው አቋም በጣም የሚገርም ነበር። ሚንቴ አላመነም፣ ኳሱን አገባሁት ብሎ እርግጠኛ ነበር። አርቴታ ከጨዋታው በኋላ በግልም እንደ ቡድን ባሳየነው ቃል ተደስቻለሁ። ከፈጠርናቸው አስደናቂ ድሎች አንጻር ውጤቱ 2-1 ብቻ መሆን አልነበረበትም። ይሄ ፕሪሚየር ሊግ ነው። የመጀመሪያ ሙከራቸውን ያገቡት። ከዛ ደግሞ ግብ ጠባቂያችን አስገራሚ እድል አድኗል ብሏል። ከዚህ ብዙ ችግሮችና ጉዳቶች አሉብን ካለ በኋላ እንግዲህ ስለ ዋንጫ ፉክክሩ ደግሞ ሲናገር ራሳችን የምናደርገውን ነገር ብቻ ነው ልንቆጣጠር የምንችለው፣ እሱንም እያደረግን ነው። በየ3 ቀኑ ለሚደረጉ ጨዋታዎች ብዙ ተጫዋቾች ከጉዳት መመለስ አለባቸው። ፉክክሩ ከባድ ነው። እኛም ግን ጠንካሮች ነን ሲል ነው የገለጸው። እንግዲህ መጨረሻ ላይ የተካሄደው ጨዋታ በጣም አስገራሚና በሁለት 45 ደቂቃዎች የተከፋፈለው የቼልሲ በሜዳው ከአስቶን ቪላ ጋር ያደረጉት ጨዋታ ነበር። እነዚህ ቡድኖች እንግዲህ ሁለቱም ከአርሰናል እና ማንቸስተር ሲቲ ጋር ለዋንጫ ይፎካከራሉ ተብሎ የሚጠበቅ የነበሩ ቡድኖች ናቸው። ቼልሲ በተለይ በሜዳው እንደመጫወቱ በዚህ ጨዋታ ላይ ኮል ፓልመር በቼልሲ በኩል ከጉዳት ተመልሶ ተሰልፏል። ቼልሲዎች ጨዋታውን በተለይ መጀመሪያውን አጋማሽ ሙሉ በሙሉ ተቋጥረው የተጫወተበት ጨዋታ ነበረ። 37ኛው ደቂቃ ላይ ሪስ ጄምስ ያሻጋራትን ኳስ በጃኦ ፔድሮ ጎልነት ተመዝግባለች። ምናልባትም ኳሷ የምትመስለው ሪስ ጄምስ ያገባት ነበር። የኔ ጎል ነች ሲባባሉ ነበር። ለማንኛውም እንግዲህ ኳሷን የመዘገበው ጃኦ ፔድሮ ጎልነት ነው። ምናልባትም ጃኦ ፔድሮ ሳይነካት አይቀርም። እዚህ ላይ የአስቶን ቪላው ግብ ጠባቂ ኤሚ ማርቲኔዝ ዲቡ ከሶስት ተጫዋቾች ጋር ሲታገል ታይቷል። ይሄ ከበረኛ ጋር የሚደረግ ልፊያን ሁልጊዜ እንደምላችሁ ብዙ ምቾት የሚሰጠኝ ነገር አይደለም። ግን ከዚህ ከእረፍት ከተመለሱ በኋላ እስከ 60ኛው ደቂቃ ድረስ ነበረ የቼልሲዎች የበላይነት የቀጠለው። ድንገት ኡናይ ኤምሬ ባደረጋቸው ለውጦች
ከ61ኛው ደቂቃ ላይ አስቶን ቪላዎች የመጀመሪያውን ሙከራቸውን ኦን ታርጌት አድርገዋል። በጣም ደስ በሚል ቢውልድ አፕ የሄዱበት ኳስ ነበር። ሳንቼዝ አድናታለችን ኳስ ግን ብዙም አልቆየም። 63ኛው ደቂቃ ላይ ከተቀየረ 2 ደቂቃ ብቻ የሆነው ዋትኪንስ ከሮጀርስ ያገኘውን ኳስ ጎል በማድረግ ቪላን ከቼልሲ ጋር አቻ እንዲሆን አስችሎታል። ከዚህ በኋላ ጨዋታው አብዛኛው ማለት ይቻላል አንድ መንገድ ነበረ። ከቪላ ወደ ቼልሲ የሚሄድ የማጥቃት ዘመቻ ነበር። ቪላዎች በተለይ ተቀይሮ ገባ በኋላ ጄደን ሳንቾ ኳሷን ወይም ጨዋታውን ሙሉ ለሙሉ ቆይሮታል። እንግዲህ ለቼልሲው አሰልጣኝ ኤንዞ ማሬስካ ትልቅ መልእክት እያስተላለፈ ይመስላል። ባለፈው ዓመት በውሰት እዛ የቆየው ጄደን ሳንቾ አልፈልግህም ተብሎ ነው ወደ አስቶን ቪላ የተሸኘው። ዛሬ ግን ያሳየው አቋም ማንኛውም ክለብ ሊፈልገው የሚችል አይነት አቋም ነው። እርግጥ ይሄን አቋም ያሳየው ሁልጊዜ አይደለም፣ ግን ዛሬ እልሁን የተወጣ ይመስላል። ጄደን ሳንቾ ከገባ በኋላ ጨዋታውን ሙሉ ለሙሉ ነበር የቀየሩት፣ ተቆጣጥሮታል። በዚህም ሳንቼዝ የቼልሲው ግብ ጠባቂ ተደጋጋሚ ሙከራዎችን ለማክሸፍ ተገዷል። 66ኛው ደቂቃ ላይ ከማትሰን 70ኛው ደቂቃ ላይ እንዲሁ ከዋትኪንስ የተመቱበትን ኳሶች በጥሩ ብቃት አድነዋቸዋል። በዚህ ጨዋታ ላይ ለአስቶን ቪላ መጥፎ ዜና አለ ሊባል የሚችለው ካማራና ማቲካሽ ለማክሰኞ የአርሰናል ጨዋታ በቢጫ ምክንያት መሰለፍ አለመቻላቸውና መቀጣታቸው ብቻ ነው። 84ኛው ደቂቃ ላይ ልማደኛው ኦሊ ዋትኪንስ ከኮርና የተገኘች ኳስ ምርጥ ቴስታ ነው ደግሞ ያስቆጠረው። አስቆጥሮ 2-1 ማሸነፊያዋን ጎል ለአስቶን ቪላና ለኡናይ ኤምሬ አበርክቷል ማለት ነው። ኦሊ ዋትኪንስ እንግዲህ 60 ደቂቃ ላይ ተቀይሮ ገብቶ 2 ጎል ማስቆጠሩን ኡናይ ኤምሬ ከጨዋታው በኋላ በጣም ሲያደንቀው ነበር። በጣም ታታሪ ነው ነበር እያለ ያለው። ቪላዎች በሚያስገርም ሁኔታ ዘንድሮ 18 ነጥብ ያገኙት እንግዲህ ከነዚህ አሁን ያሉበት የፕሪሚየር ሊግ ደረጃ ላይ 39 ነጥብ ያላቸው ሶስተኛ ናቸው። 18ቱን ነጥብ ግን ያገኙት ከኋላ ተነስተው ማሸነፍ ነው። ይሄ ማለት 6 ጨዋታዎችን ከመምራት ተሸንፈው አሸንፈዋል ማለት ነው፣ የዛሬውን ጨምሮ። እንግዲህ የቼልሲው አሰልጣኝ ኤንዞ ማሬስካ በቅጣት ምክንያት ጨዋታውን የሚመለከተው ኬጅ ነገር ውስጥ ሆኖ ነበር። ይሄ የአንበሳ ግቢ ውስጥ እንዳለ በበረት ታጥሮ ነበር የሚያየው። ስለዚህ ጨዋታውን ቡድኑን አልመራም ማለት ነው። 9ኛው ደቂቃ ላይ የቼልሲ ግብ ጠባቂ ሳንቼዝ ኳሷን ይዞ ፍጹም ቅጣት ምት ክልል ውስጥ በመውጣቱ አስቶን ቪላዎች ቅጣት አግኝተው ነበር። ሳንቼዝ ከዛ በፊት ምችን ነገር ለትንሽ ነበር የተመለሰው እንደዚሁ ሊወጣ፣ ግን የተመታችውን ከፔናልቲ ቦክስ ጫፍ ላይ የተመታችውን ኳስ ራሱ በማዳን ቼልሲን ገላግሏል። ዞሮ ዞሮ ግን 2-1 መሸነፋቸው አልቀረም። ቼልሲና ዲሲፕሊን ደግሞ ሌላው አሳሳቢ ነገር ነው። እንግዲህ ቼልሲዎች ዳኛውን እየለመኑ ነበር ቢጫ ካርድ የሚቀበሉት። ምናል አስቶን ቪላዎች እንኳን እነሱን ቢጫ አይተዋል፣ ግን ፋውል እየሰሩ ወይም ታክቲካል ፋውል እየሰሩ ነው። ቼልሲዎች ግን በንጭንጭ በልመና ነበር ቢጫ የሚያዩት። ስለዚህ የቼልሲ ዲሲፕሊን ዘንድሮ ብዙ እየተጠየቀ ያለ ነው። ዛሬ መስሎን ነው ቀጥሎ ያየ ነው። በአስቶን ቪላ በኩል እንግዲህ ዛሬ ሲነገር የሰማ ነው በክለቡ 111 ዓመት ታሪክ ውስጥ ብዙ ጨዋታዎችን በተከታታይ በማሸነፍ ታሪክ ተጋርቷል የሚል ነው። 111 ዓመት እንግዲህ በጣም ሩቅ ቢመስልም በታሪክ ግን ትናንት ማለት ነው። በዚህም የኡናይ ኤምሬ ቪላ ይህንን የአረጀ ታሪክ እንዲጋራ ሆኗል። ጨዋታው በዚህ በማለቁ አስቶን ቪላ በ39 ነጥብ 3ኛ ሲሆን ቼልሲ በ29 ነጥብ 5ኛ ላይ ተቀምጧል። ሊቨርፑል ከሱ በላይ ተቀምጧል ማለት ነው። ዛሬ በማሸነፉና ቼልሲ በመሸነፉ ኡናይ ኤምሬ ከጨዋታው በኋላ ሲናገር ጥሩ ተፎካካሪዎች ነን፣ ነገር ግን እስከ 34ኛው ሳምንት ድረስ ስለ ዋንጫ አናወራም ብሏል። ጠያቂው አጥብቆ ነበር ስለ ዋንጫ የሚጠይቀው። ሊቨርፑልና ቼልሲ የመሳሰሉ ሌሎች ጠንካራ ቡድኖች ያሉበት ሊግ ነው። የማክሰኞንም የአርሰናል ጨዋታ እንደ አንድ ጨዋታ ነው የምናየው። ስለዚህ አሁን ላይ ሆኖ ስለ ዋንጫ ማውራት አስፈላጊ አይደለም፣ ጨዋታ በየጨዋታ ነው የምንሄደው ብሏል። ኡናይ ኤምሬ በጣም ዛሬ በተለይ ያደረገው ለውጦችና ያስገኙ ውጤቶቹ በጣም ድንቅ የሆነ አሰልጣኝ መሆኑን ከጊዜ ወደ ጊዜ እያስመሰከረ የመጣ አሰልጣኝ ነው። ይሄ አሰልጣኝ እጅግ የታክቲክ እውቀቱ የሚገርም ነው። ለማንኛውም እንግዲህ አርሰናልና ሲቲን አንገት ለአንገት ይዞ አልቅም ብሏል። ማክሰኞ ደግሞ ከአርሰናል ጋር ጨዋታ አላቸው። ይሄ ፌስቲቫል ፔሪድ ጨዋታዎች እንግዲህ በ19ኛው ሳምንት ማክሰኞ፣ ሮብና ሐሙስ ቀጥለው ይካሄዳሉ። እነዛን ጨዋታዎች አይተን እንግዲህ እንደዚህ አጠር ያለ ዘገባ ለመስራት እመጣለሁ። በዛው እስከንገናኝ ድረስ ሰላማችሁ ይብዛልኝ። ዛሬ ያለኝ ፕሮግራም በዚሁ ላይ ያበቃል። ቻው።